በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወዳችሁ በክርስቶስ በሰማይ ስፍራ በመንፈሳዊ በረከት የተባረካችሁ ብዙ ጸጋ፣ ብዙ ምሕረት፣ ብዙ በጎነት፣ ደግነት ያለው አምላካችን እግዚአብሔር በሰላም በሕይወት የጠበቀን ይጠብቃችሁ። እግዚአብሔር ልጆች ብሩካን ሁላችሁ የተወደዳችሁ እንደምን ቆያችሁ? ጌታችን አምላካችን ከሰማያት የወረደ ከእናታችን ከእመቤታችን ተወልዶ ቤዛ መድኃኒት ለመሆን መስቀል ላይ በተሰቀለ ጊዜ ዕዳ በደላችንን ሲከፍል የተከፈለለት ሕዝብ ያደረጋችሁ እግዚአብሔር ከምስጋና ይገባዋል። እስከ ዘላለም የተወደደ የተመሰገነ ይሁን። እግዚአብሔር ልጆች ቤተሰቦቻችን ሆናችሁ አብራችሁን ስለምትቆዩ ከልብ እናመሰግናለን። ዛሬ ትንሽ ጉንፋን ስለያዘኝ ድምፄ ይነፋነፋል። ነገር ግን እግዚአብሔር በጤናም በጉንፋንም ጊዜ ስሙ የተመሰገነ ይሁን። ዛሬ ሮሜ 14:23 ላይ ከእምነት ያልሆነ ሁሉ ኃጢአት ነው የሚለውን ሐሳብ ነው የምንመለከተው። መቼም በደንብ አስተውለን አንብበን እንደሆነ አላውቅም። ስለ እምነት ካስተማሩን ትላልቅ ሐዋርያት አንዱ እና ትልቁ ከጌታችን ከኢየሱስ ክርስቶስ ቀጥሎ ቅዱስ ጳውሎስ ነው። እምነት እግዚአብሔር ላይ ተስፋ ማድረግ፣ ያላዩትን ነገር አለ ብሎ ከእግዚአብሔር ከሆነ ማመን፣ ይችላል ማለት፣ ይምራል ማለት፣ ያደርጋል ማለት፣ ይሰራል ማለት፣ ይቅር ይላል ማለት፣ በእግዚአብሔር ላይ በማናየው አምላክ ላይ ያለን እርግጠኛ የሆነ እምነት እሱ እምነት ይባላል። እግዚአብሔር ልጆች እና ያለ እምነት የሆነ ሁሉ ኃጢአት፣ ያለ እምነት ከእምነት ያልሆነ ሁሉ ኃጢአት ነው ማለት እኛ ክርስቲያኖች እሱን የምንከተል በሱ ጥላ ስር የምንኖር ቤተክርስቲያን ውስጥ የምንኖር ምዕመናን የምናደርጋቸውና ምንላቸው ምናምናቸውን ጉዳዮች በእውነትም በእምነት ነው መሆን ያለባቸው። አንዳንድ ምሳሌዎችን እያየን እንማራለን። ለምሳሌ ዓለም በቀላሉ እግዚአብሔር ይባርክህ ትላችኋለች። ኮሜንት ላይ እግዚአብሔር ይባርክህ፣ በንግግራቸው ሰዎች እግዚአብሔር ይባርክህ ይላሉ። እኛም እንላለን። ምንለው ግን ለማለት ነው ወይስ አምነን ነው የምንለው? የእግዚአብሔር ቃል ይወላችሁ ጠላት ምን ያደርገዋል መሰላችሁ? ኃይሉን ለማድከም በእግዚአብሔር ቃል ውስጥ እና በእግዚአብሔር ተስፋ ውስጥ ያለውን ኃይል ለመምታት አንድን ነገር በልማድ እንድናረገው፣ ቋንቋ እንድናረገው ያደርገዋል ጠላት ከስጋ ድካማችን ጋር አያይዞ። ለምሳሌ ጸሎት መጸለይ ዝም ብሎ ልማድ፣ በቃ በልማድ ብቻ የምናደርሰውን የዕለቱን አድርሰን የምንመለስ ሰዎች ብዙ ነን። ልማድ መንፈሳዊ ኃይል እንደሌለው ያውቃል ጠላት። በአይምሮ እንዳንጸልይ ብዙ ውጊያ ይከፍትብናል። እንደውም እኛ ብዙ ጊዜ ጦርነት ቢከፈትብን ስንጸልይ ነው። ለምንድን ነው? ከአይምሮ ጋር ከጸለይን ኃይል እንዳለው ጸሎቱ ያውቃል ጠላት። ልማድ ያደርገዋል። እንደዚሁም የተቀደሱ የበረከት ቃላትን፣ እነዚህ ቃላት ከወጡ በኋላ የሚሰሩ፣ ከወጡ በኋላ የሚያደርጉ፣ የሚፈውሱ፣ የሚቀድሱትን ቃላት፣ የሚባረኩትን ቃላት ልማድ በማድረግ ቋንቋ በማድረግ የተለመዱና የሚሰለቹ ተራ ቃላቶች እንዲመስሉ ያደርጋል። ከነዚህ መካከል አንዱ እግዚአብሔር ይባርክ የሚለው ንግግር ነው። እግዚአብሔር ይባርክ ብለን ሰዎችን እንመርቃለን። ሰዎችም ይሉናል። የምንመርቃቸው ሰዎች ግን ባልናቸው ልክ አይባረኩም። ብዙ ሰዎችም ባርከውናል፣ ግን በረከቱ አልደረሰንም። ለምንድን ነው ብትሉ ያለ እምነት የሚሆን ሁሉ ኃጢአት ስለሆነ ነው። እግዚአብሔር ይባርክህ የሚል ሰው በትክክልም በእግዚአብሔር ባርኮት አምኖ የሚባርከው ሰው የሚገባው መሆኑን አይቶ ነው። አባቶቻችን እነ ይስሐቅን ስታዩ፣ እነ ያዕቆብን ስታዩ በረከትን ልጆቻችን አንስተው የሰጡት ለሚገባቸው ነው። የሚገባን ሰው መባረክ ይገባል። እግዚአብሔር ልጆች ይሄ የሚገባው ነው ብለን የምናስበውን ሰው ስንባርከው በእውነትም እግዚአብሔር ያደርግለታል። የምናገረው ቃል ብሎ አምኖ ነው በረከት የሚሰጥ። ይስሐቅ ብዙ ጊዜ ሲባረክ አላየ ነው። ያዕቆብ ብዙ ጊዜ ሲባረክ አላየ ነው። የባረኩት ልጆቻቸው ይቅርታ አድርጉልኝ እንግዲህ ትንሽ ጉንፋን ስለያዘኝ ልጆቻቸውን የባረኩት
ሊሞቱ ሲሉ ነው። ለምን? በረከት በእምነት መሆኑ ገብቷቸዋል። ተነስቶ ዝም ብሎ በየመንገዱ እግዚአብሔር ባርክ እንዲባርክ አላሉ። ስለዚህ ያለ እምነት እግዚአብሔር ይባርክህ ማለት ኃጢአት ነው ማለት ነው። እንዲሁም ሐኪም ቤት ሄዳችሁ በሽተኛ የታመመ ሰው ሄዳችሁ እግዚአብሔር ይማር ስትሉ በእርግጥ ለማለት ነው? ቋንቋ ነው? በልማድ ነው? በእምነት እግዚአብሔር ይማር ማለት ይገባል። የሚምር አምላክ ሰማይ ላይ አለ፣ የእውነት ነው። የሚሰማን አምላክና አባት ሰማይ ላይ አለ። እኛም ብንል እግዚአብሔር እንደሚሰማን እናምናለን፣ የእውነት ነው። ይህንን አምነን ሰውየውን እግዚአብሔር ምሕረት ያርግል ብለን በጸሎት እውነት በጸሎት መንፈስ ውስጥ ሆነ ብንመርቀው የሚጠቅመው እሱ ነው። በልማድ ቆመን እግዚአብሔር ይማር ብንለው እሱም ያለ እምነት አሜን ቢለን እግዚአብሔር ይማር የሚለው ቃል ባከን እንጂ ምሕረት ግን ሲያመጣት። ስለዚህ ሰው ምሕረትም ሲለምን ለሰዎች በእምነት መለመን አለበት ማለት ነው። ስንመረቅ ሰዎች ሲመርቁን በትልቆች አባቶቻችንና እናቶቻችን አፍ መድኃኔዓለም እንደሚባርከን አምነን አሜን ማለት አለብን። የምንሰራቸውን ስራዎች፣ የምናደርጋቸውን ድርጊቶች፣ ጥሩ ድርጊቶች የምርቃት ቃል ካመጡልን ከልባችን ጨርቅ የለበሰ ድሃ ይመርቃል፣ የከበረ ሽማግሌ የሚመርቀን አሜን ማለት አለብን። አሜን ከእምነት ጋር ነው መሆን ያለበት። በዚህ ዘመን እንደ አሜን የረከሰ ቃል የለም። ሁሉ አሜን ባይ ነው። ሁሉ ቤትነት አሜን ባይ ነው። እንደ አሜኑ ብዛት ግን ምንም ፍሬ ግን የለውም። ለምን ብትሉ ኃጢአት ነው። ያለ እምነት ነው የሚጮኸው ጩኸቱ። እናታችን እመቤታችን ጌታ የነገራትን ቃል መልአኩ ሲነግራት አሜን እንደ ቃል ይደረግልኝ በማለቷ እኮ ነው በማህፀኗ ቃል ሥጋ የሆነው። ያ እኮ ነው በእኛም ባህሪ ወክላ ለእግዚአብሔር ስለሰጠች ነው የባህራችን መመኪያ ምንላት እመቤታችን። አሜኗ ፍሬ ስላፈራ ነው ጌታችን ኢየሱስ በሥጋ የተገለጠ የተወለደ። አንድ አሜን ማለት ነው። ብዙ ሺህ አሜኖች ለምንድን ነው ተግባር ያለው ብትሉ አሜን የምንልበት ቃል የልማድ እንጂ የእምነት ቃል አይደለም። ያለ እምነት አሜን ኃጢአት ነው የሚለን እግዚአብሔር ቃል። በእግዚአብሔር ላይ መቀለድ፣ በቃሉ ላይ መቀለድ ያችሁ አሜን የሚያሰኘው አሜን የሚለውም አምኖ መሆን አለበት። አሜን ያሰኛት ቅዱስ ገብርኤል አምኖ የመጣ ነው። አሜን ያለች እናቱ ድንግል ማርያም አምና የተቀበለች ነው። ያኛውም እግዚአብሔር ያላለውን ያለ እምነት አሜን ያሰኛል፣ ጉባኤ እንዲደምቅለት። ጉባኤተኛውም ያለ እምነት አሜን ይላል። ሁለቱም በከበረው የእምነት ቃል ላይ ይቀልዳሉ ማለት ነው። አሜንም በእምነት ነው መሆን ያለበት። ድሮ ጉባኤ ላይ ስናገለግል ቃለ ሕይወት ያሰማልን ይለናል። ህዝቡ ስንጨርስ ከህዝቡ መካከል ምናልባት 3-2 ሰዎች የተማሩ ሰዎች ከልባቸው መርቀው ሊሆን ይችላል። አብዛኛው ህዝብ በልማድ እንደሚለው አምናለሁ። በልማድም ቢለው ግን እኔ ሰባኪው ወይም እኔ ዘማሪው በእምነት አሜን ካልኩኝ ይሆንልኛል። ለምን? እግዚአብሔር ነው አዳኛው። እኔም ሰባኪው በልማድ ቃለ ሕይወት ያሰማልን ሲባል ዝም ብዬ ካለፍኩ፣ ህዝቡም በልማድ ቃለ ሕይወት ያሰማልን ብሎ ካለፈ የአገልግሎት ዋጋ ባከነ ማለት ነው። አሁን የምነግራችሁን እግዚአብሔርን ቃል ካስተዋልኩኝ ጊዜ ጀምሮ አሜን ብዬ ቆሜ ጎንበስ ብዬ በረከቱን የሚቀበለው ያ ቃል እንዲጠቅመኝ አምኜ ማለት ነው። የእግዚአብሔር ቃል ያለ እምነት አሜን ማለት ኃጢአት መሆኑን ስላስተማረ ብትመርቁን፣ እናንተ ብትመርቁን ይደረግልኝ ብዬ አሜን የምለው ምክንያቱም እንዲደረግልኝ ይፈልጋለሁ። የእናንተ ምርቃት ቢያንስ አንዱ ማመን አለበት። ብቻ ሁለታችንም ማመን አለብን። አምነን ማድረግ አለብን። ሰውን ስናገለግለው እግዚአብሔር ያግዘኛል ብለን ማመን አለብን። ካላመንን አቅም የሌላቸው ደካማ ረዳቶች ነው የምንሆነው። ለምሳሌ በየቤታችን የምናስታመማቸው ሰዎች ይኖሩናል። ስለ እግዚአብሔር ስንል ብቻ የምንረዳቸው። አንዳንድ ልጅ ግድ የለሽ ሆኖ ትቶ ይሄዳል።
አንዳንድ ቤተሰብ ትቶት ይሄዳል። አይ ግድ የለም የእግዚአብሔር ዕዳ ነው ብለን ይባርከኛል ብለን አምነን ካልሰራ ነው ከንቱ ድካም ይሆንብናል ማለት ነው። ያለ እምነት የሚሆን ሁሉ ኃጢአት ነው። ስለዚህ ስናገለግል በረከትን ከሰማይ ያገኛለሁ ማለት ይገባል። እጅግ የሚገርማችሁ ነገር ብዙ ካህናት፣ ብዙ ምዕመናን ከሰማይ በረከት አገኛለሁ ብለን አይደለም የምናገለግለው፣ ደሞዝ አገኛለሁ ብለን። ደሞዙን የምናምነው ትንሽ ፐርሰንት እግዚአብሔርን ብናምን ብዙ ዋጋ እናገኝ ነበር። ደሞዝ ከፋዩን ተቋም እናምነዋለን። ደሞዝ በወር እንደሚሰጠን እናውቃለን። እግዚአብሔር ዋጋ እንደሚከፍል ግን ማወቅ ይቀረናል። እንዲህ አይነት እምነት ቢኖረን ዲያቆናት ሁሉ ቀሳውስት ይሆኑ ነበር። ሰማይ ላይ ዋጋ የሚከፍል አለ ብለን ብናምን ብዙ የእግዚአብሔር ሰራዊት ይነሳ ነበር። ብዙ የእግዚአብሔርም ስራ ይሰራ ነበር። ደሞዝ የማይከፈልበት ብዙ ስራ አለው እግዚአብሔር። በዓይን የማይታይ ደሞዝ የማይከፈልበት። እናንተ ችግረኛ ስትረዱ፣ ድሃ ስትረዱ ምን ይከፈላችኋል? ንገሩኝ። ለጊዜው ምንም እኮ አይከፈላችሁ። በዓይን የማይታይ ክፍያ፣ በዓይን የሚታይ ክፍያ የላችሁ። እምነት ነው ግን ያን ነገር እንድታደርጉ የሚያደርጋል። እግዚአብሔር ሸለቆዬን በውሃ ይሞላል፣ ቢጎለኝም ይበዛለሁ፣ ባራኪ አምላክ ሰማይ ላይ አለኝ ያካፍላለሁ ብላችሁ አምናችሁ ማድረግ ነው። አርገንም ሳናምን አንዳንዱ ለውዳሴ ከንቱ ብቻ ነው የሚያደርገው። ሪዝኑ ወይም ምክንያቱ ውዳሴ ከንቱ ሊሆን ይችላል። የአንዳንድ ሰው ምጽዋት፣ የብዙ መንፈሳዊ ሰዎች ግን ምጽዋት እምነት ነው ማለት እግዚአብሔር ዋጋ አለው ብሎ ማሰብ ማመን ይገባናል። እግዚአብሔር ልጆች ስናገለግል ምጽዋትም ያለ እምነት፣ ሰዎችንም መርዳት ያለ እምነት ትክክል አይደለም። አንዳንዴ ምን ንቃቸው ሰዎች አሉ ስለኛ ጥሩ ነገር የሚል። ከዚህ ቀደም ስለ አንድ ወንድም ነግሬያችኋለሁ። አባቱ ሲመርቀው አሜን ብሎ ያውቅም። አባቱን ናቅ ያደርገዋል። የከበረ አባት ነበሩ። ጡረታ ከወጣ በኋላ ውድቅድቅ ብሏል። አባትየው ከሱ ከልጁ የተሻለ ኑሮ አይደለም አሁን የነበረው። መጨረሻ ላይ ልጁ ይበልጠው ነበር። ስለዚህ ልጁ አባቱ የሚመርቀው ምርቃት የሚደርስ ቢጠቅመው አልመሰለውም ነበር። ሁሌ መልካም ያደርጋል አባቱ። አባት ሲመርቀው ግን አሜን ብሎ አያውቅም። የሚሰራበት ቦታ እያለ የአባቱን ማረፍ ሰማ። ወዲያው ምርቃቱ ነው ትዝ ያለው። አባቴ አሜን ሳልልህ ነው የሞትከው ብሎ እየጮኸ መጣ። አሜን 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 እያለ አባቱን ቀበረ። በእምነት ካደረገው ዋጋ አለው። ግን ለምንድን ነው በሕይወት እያለ አሜን የማይለው? በእምነት እናት ስትመርቅ፣ አጎት ሲመርቅ፣ የኔ ቤቴ ሲመርቅ ለምን? ሁሉን ነገር በእምነት ስትጸልዩ ጸሎቴ ዋጋ አለው ብለው በእምነት መጸለይ። ያለ እምነት የሆነ ጸሎት ኃጢአት ነው። በእምነት ስንጾም ጾሜ ዋጋ አለው፣ አጋንንትን ይዋጋል፣ ስጋዬን ይገዛል ብለን አምነን መጾም አለበት። አለዚያ ዝም ብሎ የራባን ማን የሚሆነው ዋጋ የለውም። በእምነት መጾም፣ በእምነት መጸለይ፣ የምናደርገው ሁሉ በእምነት ማድረግ ያለብን እግዚአብሔር ልጆች። እግዚአብሔር ዛሬ የሚናገረን ይሄንን ነው። ያለ እምነት የሆነ ሁሉ ኃጢአት ነው። ሮሜ 14 ቁጥር 23። ከዛሬ ጀምሮ በማስተዋል በእምነት ሁሉን ነገር ማድረግ ይገባል። የምንባለውንም ነገር የምንሰራውንም ነገር በእምነት ማድረግ ይገባል። የሰማነውን በልባችን ይጻፍ። መንፈስ ቅዱስ ይባርካችሁ። እግዚአብሔር ቸርነት፣ የእናታችን እመቤታችን ረድኤት በረከት፣ የመላእክት ጥበቃ አብሮን ይሁን። በትምህርቱ ላይ እስቲ ኮሜንት አድርጉ። ምን ተሰማችሁ? ምን ገባችሁ ወይስ ትምህርት የሚለውን ኮሜንት አድርጉ። ላይክ በተኑ ተጫኑ። ኮሜንት ታደርጉ ሰዎች አላችሁ። ላይክ በተኑን ግን አሁንም በደንብ መትረሱት ይመስለኛል። ተጫኑት። እግዚአብሔር ይባርካችሁ። ቀሲስ አሸናፊ ገብረ ማርያም ነኝ። እግዚአብሔር ቸርነት፣ የእናታችን እመቤታችን ረድኤት በረከት፣ የመላእክት ጥበቃ አብሮን ይሁን። ሰላም